ሰላም ለእናንተ ይሁን። የእግዚአብሔር አምላካችን ስም ስለሁሉ የተመሰገነ ይሁን። ዛሬ የምንመለከተው ዘጸአት ምዕራፍ 31 ነው የሚሆነው። በዚህ ምዕራፍ ውስጥ ሶስት ነገሮችን እናያለን። አንደኛው እግዚአብሔር የመገናኛ ድንኳኑን ስራ የሚሰሩለትን ወይም ስራውን የሚመሩትን ሰዎች እንዴት በመንፈሱ ሞልቶ ወደዚህ ስራ እንዳሰማራቸው እናያለን። ሁለተኛ እግዚአብሔር የመገናኛ ድንኳኑ ቅዱስ ቦታ እንደሆነ ሁሉ ደግሞ ከቀናት መሃል አንዱን መርጦ ቅዱስ ቀን አድርጎ ያንን ሰንበት ህዝቡ ለእግዚአብሔር እንዲቀድስ ለእግዚአብሔር ለይቶ እንዲሰጠው ያደረገበትን ሐሳብ እንመለከታለን። እንዲሁም በመጨረሻ ደግሞ በምዕራፉ ማለቂያ ላይ እግዚአብሔር በድንጋይ ጽላት ላይ በራሱ እጅ ጽፎ ምስክር ይሆን ዘንድ ሕግን በሙሴ በኩል ለህዝቡ የሰጠበትንም ሐሳብ እናያለን። እነዚህን ሁሉ ስንመለከት እንግዲህ ሁልጊዜም እንደምናደርገው እነዚህ የብሉይ ኪዳን ሐሳቦች ወደ ወንጌል ወይም ወደ ጌታ ኢየሱስ እንዴት እንደሚጠቁሙ ነው ለመመልከት የምንሞክረው። ከቁጥር 1 እስከ 11 ምዕራፍ 31 ላይ የምናየው እንግዲህ እግዚአብሔር ባስልኤል እና ኤልያብን እንዲሁም ሌሎችን በእነሱ ስር ሆነው የቤቱን ስራ የሚያከናውኑ ሰዎችን እንዴት እንደጠራቸው እና እንዴት በመንፈስ ቅዱስ ሞልቶ ወደ ስራ እንዳስገባቸው ነው። ባስልኤልን እንግዲህ ሲጠራው በኋላ ምዕራፍ 35 ላይ እናያለን። ከይሁዳ ነገድ የሆነውን ባስልኤልን በስሙ ጠራው ብሎ ይነግረናል። እግዚአብሔር ይመስገን። ባስልኤል ብዙ የሚታወቅ ሰው አይደለም፣ ነገር ግን በእግዚአብሔር ዘንድ የታወቀ ነው። የእግዚአብሔርን ስራ እንዲሰራ ጌታ በልቡ ያስቀመጠው ሰው ነው። ስለዚህ በስሙ ጠርቶ ወደዚህ ስራ ሲያስገባው እንመለከታለን። ምዕራፍ 31 ላይ ስንመለከት በስራ ብልሃት ሁሉ፣ በጥበብ ሁሉ፣ በእውቀት ሁሉ፣ በማስተዋል ሁሉ ሞልቶ በእግዚአብሔር መንፈስ ሞልቶ እግዚአብሔር ይህንን ስራ እንዲሰራ እንዳደረገው እርሱንም ኤልያብን እና ሌሎችንም ደግሞ እነርሱ የሚያስተምሯቸውን ምዕራፍ 35 ቁጥር 24 ላይ ያስተምሩ ዘንድ በልባቸው አሳደረባቸው ይላል። ስለዚህ እነሱ ብቻ አይደለም ስራውን የሚሰሩት፣ ሌሎችንም አስተምረው ጥበብ ሁሉ የሞላባቸውን ሰዎች ከተካፈሉት መንፈስ እነሱም ደግሞ አካፍለው እግዚአብሔር እነዚህን ሁሉ ሰዎች በመንፈሱ ሞልቶ ወደ ቤቱ ስራ ሲያስገባቸው እንመለከታለን። ይህንን ስራ ሲሰሩ ግን ቁጥር 5 ላይ እንደተገለጸው ስራውንም ሁሉ ይሰሩ ዘንድ ወይም ይሰራ ዘንድ ነው የሚለው። ለግል ጥቅማቸው አይደለም፣ ለግል ክብርና ወዳሴ ሞገስ የሚያገኙበት እንዲሆን አይደለም። እግዚአብሔር በዚህ ሁሉ የጥበብ መንፈስ የእውቀት መንፈስ የሞላቸው የእግዚአብሔርን ስራ ይሰሩ ዘንድ ክብር ለእግዚአብሔር ይሆን ዘንድ የጌታ ቤት ይሰራ ዘንድ ነው እግዚአብሔር ይህንን ያደረገው። እንዲሁም ደግሞ ምዕራፍ 11 ላይ እንደዚሁ ሁሉ ያደርጉ ዘንድ የሚል ሐሳብ እናገኛለን። እንደምታውቁት እግዚአብሔር ለሙሴ የመገናኛውን ድንኳን ፕላን ሰጥቶታል። በተራራ ላይ በተገናኘው ጊዜ የሰማይቱን ድንኳን ነጸብራቅ የሆነች ድንኳን ይሰራ ዘንድ ያንን ብሉፕሪንት ወይም ፕላኑን ለሙሴ ሰጥቶታልና እግዚአብሔር በሰጠው በዚያ መሰረት ይሰሩ ዘንድ ነው እግዚአብሔር በመንፈስ ቅዱስ የሞላቸው። እግዚአብሔር ይመስገን። እና ስለዚህ የቤቱ ስራ የተሰራው በእግዚአብሔር መንፈስ በተሞሉ ሰዎች ነው። ምንም እንኳን የእጅ ስራ ቢሰሩም የትኛውም ስራ በእግዚአብሔር ቤት ውስጥ የሚሰራው በመንፈስ ቅዱስ ኃይልና ምሪት ነው። ሙሴ የእግዚአብሔር ሕዝብ እረኛ ነው፣ የእግዚአብሔር ሕዝብ መሪ ነው። አሮን ደግሞ ሊቀ ካህን ነው፣ ልጆቹ ካህናት ናቸው። እና እነርሱ ብቻ አይደሉም በእግዚአብሔር መንፈስ ተሞልተው ተቀብተው ተቀድሰው እግዚአብሔርን የሚያገለግሉት። በሰው አይን ቀላል የሚመስል ተራ የሚመስል የቤቱ ስራ ሁሉ የሚሰራው በእግዚአብሔር መንፈስ ነው። በኋላ ሐዋርያት ስራን ስንመለከት የቤተ ክርስቲያን ዘመን ሲጀመር ሐዋርያቱንም ኢምፓወር ያደረጋቸው በኃይል የሞላቸው የመራቸው የእግዚአብሔር መንፈስ ነው።
እንዲሁም ደግሞ ዝቅ ያለ ስራ የሚመስለውን የምግብ የማደል ስራ፣ የድቁናን ስራ የሚሰሩትንም በመንፈስ የተሞሉትን ምረጡ ብሎ እግዚአብሔር በመንፈስ ቅዱስ ኃይል ስራው ሁሉ ሊሰራ እንደተገባ ወይም ስራው ሁሉ እንደተሰራ እንመለከታለን። እግዚአብሔር ይመስገን። እንግዲህ ወደኛ ስንመጣ ወደ አዲስ ኪዳን በእኛ ህይወት ኢንዲቪጁዋሊ በአማኝ ህይወት ምንድነው እግዚአብሔር የሰራው ስንል እግዚአብሔር እኛን በክርስቶስ ኢየሱስ ጠርቶ እንግዲህ ባስልኤልን በስሙ ጠራው እንደሚል እኛንም በስማችን ጠርቶ ስም የሌለንን ከሙታን መንደር አውጥቶ በክርስቶስ ኢየሱስ ደም አጥቦ በመንፈስ ቅዱስ ሞልቶና ቀድሶ ዕለት ዕለት የጌታ ኢየሱስ ክርስቶስን መልክ እንመስል ዘንድ ጌታ እንደተመላለሰ እንመላለስ ዘንድ ወደ ክርስቶስ ኢየሱስ ሙላት እናድግ ዘንድ በመንፈስ ቅዱስ ነው የሚቀድሰን የሚያንጸን። የእግዚአብሔር ቃል ሲናገር ሁለተኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 18 ላይ እንደዚህ ይላል፣ መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። የእግዚአብሔር መንፈስ ከክብር ወደ ክብር ይለውጠናል። ምን እንድንመስል? የጌታን የኢየሱስን መልክ እንድንመስል። እንግዲህ ስራውን የሚሰራው የእግዚአብሔር መንፈስ ነው። ነገር ግን ስራውን በእኛ ህይወት ሲሰራ እኛን ሲቀድሰን ሲለውጠን አንድ ብሉፕሪንት አስቀምጦ ነው የሚሰራው። እንዲሁ በዘፈቀደ ሳይሆን አንድ መልክ አለ ልንመስለው የተገባው መልክ። እሱም የጌታ ኢየሱስ ክርስቶስ መልክ ነው። ጌታ ለሙሴ ያንን ፕላን እንደሰጠውና በመንፈስ ቅዱስ ደግሞ አድርጎ ስራውን ባስልኤል ይሰራ እንደነበረ አሁንም በእኛ ህይወት የሚሰራው የእግዚአብሔር መንፈስ ነው። ይቀድሰናል፣ ቅዱስ ቃሉን ያበራልናል፣ ወደ እውነት ሁሉ ይመራናል፣ ፈቃዳችንን ለጌታ ፈቃድ እንድናስገዛ ይረዳናል። ጌታን እየመሰልን ከክብር ወደ ክብር የመጨረሻ ክቡር ወደ ሆነው መልክ እስክንለወጥ ድረስ በዚያ ጎዳና ይወስደናል። እግዚአብሔር የተመሰገነ ይሁን። እንዲሁም ደግሞ ቤተክርስቲያንን ያሰብናት እንደሆነ የቅዱሳንን ህብረት ያሰብን እንደሆነ እግዚአብሔር በዚሁ መልክ ነው የሚሰራው። ኤፌሶን ምዕራፍ 2 ከ20 ጀምሮ ፈጠን ብዬ ላንብብ። እንደዚህ ይላል፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑንም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ህንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። እግዚአብሔር ይመስገን። እንግዲህ በሐዋርያቱና በነቢያቱ እግዚአብሔር በእነሱ አድሮ በጻፈልን በሰጠን መልእክት በእነሱ አልፎ ባደረገው እግዚአብሔር ቤተክርስቲያንን መስርቷል። ቤተክርስቲያን ግን የተሰራችው በማን ማዕዘን ድንጋይነት ነው? በክርስቶስ ላይ ነው የተሰራችው። ማቴዎስ ወንጌል ላይ እንደሚነግረን ጌታ ቤተክርስቲያኔን እሰራለሁ ነው የሚለው። የሚሰራው ደግሞ አለት ራሱ ኢየሱስ ክርስቶስ በተባለው መገለጥ ላይ የእግዚአብሔር ልጅ ኢየሱስ በሚባለው መገለጥ ላይ ነው ቤተክርስቲያኑን የሚሰራው። ሰሪው እርሱ ነው። የማዕዘን ድንጋዩም ኮርነር ስቶኑም እርሱ ነው። እኛ ክቡር ድንጋዮች፣ መጽሐፍ ቅዱስ በጴጥሮስ መልእክት ላይ ክቡር ድንጋይ እንደሆነን ይናገራልና እነዚህ ድንጋዮች እየተገጣጠሙ የጌታ ማደሪያ ለመሆን ስንሰራ የማዕዘን ድንጋዩ ኢየሱስ ነው። አልቲሜትሊ ጎሉ ግን ወይም ግቡ ምንድነው? የእግዚአብሔር ማደሪያ ለመሆን ትሰራላችሁ። በምን ትሰራላችሁ? በመንፈስ አብራችሁ ትሰራላችሁ ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄን ሐሳብ ለመጠቅለል እንደዚህ ማለት ይቻላል። እግዚአብሔር ቤቱን የሚሰራው በመንፈሱ ኃይል ነው። በመንፈሱ ስጦታን ይሰጣል። በመንፈሱ ቤቱን ያንጻል። ይህም ደግሞ ለእግዚአብሔር ክብር ይሆን ዘንድ ነው። ለሰዎች ክብር ሳይሆን ክብሩን እግዚአብሔር ይወስድ ዘንድ ቤቱ ይሰራ ዘንድ ይታነጽ ዘንድ ነው። ቤቱ ሲሰራ ደግሞ ግብ አለው። እኛ አማኞች ኢንዲቪጁዋሊ የልጁን የክርስቶስ ኢየሱስን መልክ እንድንመስል እርሱ እንደተመላለሰ እንድንመላለስ ወደሱ ክብር እንድናድግ ተጠርተናል። በመንፈስ እንሰራለን። ቤተክርስቲያን እንደ ህብረት እንደ ማህበር
በእግዚአብሔር መንፈስ እና እግዚአብሔር በሚሰጠው ስጦታ ትታነጻለች፣ ትሰራለች። ተጋጥመን የእግዚአብሔር ማደሪያ ለመሆን የጌታን መልክ እንድንመስል እግዚአብሔር ይመስገን። ይሄ ሁሉ በሚሆንበት ሰዓት ግን የሚሰራው ስራ ሁሉ እርሱ ባዘዘው እሱ ባስቀመጠው ፓተርን መሰረት ነው። ለዛ ነው ቅዱስ ቃሉ የሁሉ የበላይ ባለስልጣን የሁሉ የበላይ ኦቶሪቲ ሆኖ ህይወታችንን የሚመራው የቤተክርስቲያንን አምልኮ የቤተክርስቲያንን አካሄድ ሊመራ የሚገባው እያንዳንዱ ነገር እንደ ቅዱስ ቃሉ መሆን የተገባው ለዚህ ነው። እግዚአብሔር አምላክ የተመሰገነ ይሁን። በዚህ ክፍል ሌላው የምናገኘው ሐሳብ ቁጥር 12 ጀምሮ ስለ ሰንበት የሚናገረው ክፍል ነው። ቁጥር 13ን እናንብበው። እንደዚህ ይላል፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ ዘንድ ለልጅ ልጃችሁ ምልክት ነውና ሰንበቶቼን ፈጽሞ ጠብቁ ይላል። እንግዲህ ቅድም እንዳነሳሁት የመገናኛው ድንኳን እግዚአብሔር ከሕዝቡ ጋር የሚገናኝበት ቅዱስ ቦታ ነው፣ ቅዱስ ስፍራ ነው። ልክ እንደዚሁ ሰንበት ደግሞ ለእግዚአብሔር የተቀደሰ ሕዝቡ ለእግዚአብሔር አሳልፎ የሰጠው ቅዱስ ቀን ነው። ሆሊ ታይም ነው። ልክ የመገናኛ ድንኳኑ ሆሊ ስፔስ እንደሆነ ሁሉ ማለት ነው። እና እዚህ ስፍራ ላይ ሰንበት ምን እንደሆነ ዓላማው ምን እንደሆነ ግልጽ አድርጎ ይናገራል። ምልክት እንደሆነ ይናገራል። እግዚአብሔር ከእስራኤል ጋር ከሕዝቡ ጋር የተለየ ግንኙነት አለው። ይህንን ሕዝብ ከባርነት አውጥቶ የራሱ ሕዝብ አድርጓል እና ከዚህ ሕዝብ ጋር ቃል ኪዳን ገብቶ እርሱም አምላካቸው እነርሱም ደግሞ ሕዝቡ ሆነዋል። እርሱም አባታቸው እነሱም ልጆቹ ሆነዋል። ይሄንን ፌሎሺፕ ይሄንን በቃል ኪዳን ላይ የተመሰረተውን ህብረት ምልክት ሆኖ የሚያገለግለው አንዱ ሰንበት ነው። እንግዲህ እንደምታውቁት እግዚአብሔር ከሰዎች ጋር ቃል ኪዳን ሲገባ ብዙ ጊዜ ምልክት ያደርጋል። ለምሳሌ ከኖህ ጋር ዘፍጥረት ምዕራፍ 9 ላይ ቃል ኪዳን ሲገባ ምድርን ከዚህ በኋላ በውሃ እንደማያጠፋት ከተናገረ በኋላ ምልክት ይሆን ዘንድ ለዚህ ቃል ኪዳን ከኖህ ጋር ለሚገባው እና ከልጆቹ ጋር ለሚገባው ቀስቴን በደመና ላይ ያስቀምጣለሁ አለ። ቀስተ ደመና ለዚህ በኖህና በዘሩ በአንድ በኩል እንዲሁም በአንድ በኩል በእግዚአብሔር መካከል ለሚደረግ ቃል ኪዳን ምልክት ሆኖ ሲያገለግል እንመለከታለን። አብርሃምንም ያየን እንደሆነ ምዕራፍ 17 ላይ ከአብርሃም ጋር ቃል ኪዳን ሲገባ ምልክት ተደርጎ የተቀመጠው ግዝረት ነው። በዘመናዊ ቋንቋ ለማውራት ያክል ትዳር በሚፈጸምበት ጊዜ በሴቷና በወንዱ በባልና በሚስት መካከል ላለው ቃል ኪዳን በልባቸው ውስጥ ለወሰኑት ውሳኔ ምልክት ይሆን ዘንድ ቀለበትን እንለዋወጣለን። ያ ቀለበት በእነሱ መካከል ላለው ቃል ኪዳናዊ ግንኙነት ማሳያ የሆነ ምልክት ነውና ልክ እንደዚሁ በእግዚአብሔርና በሕዝቡ መካከል ላለው ቃል ኪዳናዊ ግንኙነት እንደ ምልክት ሆኖ የሚያገለግል ነው ሰንበት። ቁጥር 17ንም ጨምረን እናንብብ። እዚሁ ክፍል ላይ እንደዚህ ይላል፣ እግዚአብሔር ሰማይንና ምድርን በ6 ቀን ስለፈጠረ በሰባተኛውም ቀን ከሥራው ስላረፈና ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው ይላል። በእስራኤልና በእግዚአብሔር መካከል የዘላለም ምልክት ነው። እግዚአብሔር ቀኑን ያስቀምጣል። 6 ቀን ሰራ፣ በሰባተኛው ቀን ከፍጥረት ወይም ከሥራው አረፈ ብሎ ይናገራልና ስለዚህ እስራኤላውያን ሳምንታቸውን በዚህ በሚያመልኩትና በሚከተሉት እግዚአብሔር ሳምንት በዛ መሰረት ሞዴል ያደርጉታል ማለት ነው። 6 ቀን አባታቸው አምላካቸው ሰርቷል፣ በሰባተኛው ቀን አርፏል። እነሱ የሚያመልኩት የሚከተሉት ሕዝብ የሆኑለት ጌታ ይህንን ስላደረገ የራሳቸውን ሳምንት ደግሞ በዚህ መሰረት ሞዴል ያደርጉትና በሰባተኛው ቀን ያርፋሉ ማለት ነው። ስለዚህ በአጭሩ
ሰንበት የሚቀድሳቸው እግዚአብሔር መሆኑን ያውቁ ዘንድ የለያቸው ቃል ኪዳን አድርጎ የራሱ ያደረጋቸው ለራሱ የቀደሳቸው እግዚአብሔር መሆኑን ያውቁ ዘንድ የተቀመጠ ምልክት ነው። እንዲሁም ደግሞ በሚመራቸው እነሱም በሚመሩለት አምላካቸው አባታቸው በሆነው በእግዚአብሔር ሳምንታቸውን ሞዴል አድርገው እንደ ምልክት የሚይዙት ነው ማለት ነው። ነገር ግን ይሄ ብቻ አይደለም። ቁጥር 14 ላይ እንደዚህ ይላል፣ ስለዚህ ለእናንተ ቅዱስ ነውና ሰንበትን ጠብቁ፣ የሚያረክሰውም ሰው ፈጽሞ ይገደል ይላል። እንግዲህ እግዚአብሔር ይህንን ቀን ቀድሶ አስቀምጧል፣ እንዲጠበቅ እንዲከበር አስቀምጧል። ይህንን የሚተላለፍ የሚያረክሰው ደግሞ እንዲሞት እንዲወገድ እግዚአብሔር አስቀምጧል። ሰንበትን አለመቀበል ሪጀክት ማድረግ የሰንበቱን ጌታ እግዚአብሔርን አለመቀበል ነው። ከዚህ ጌታ ጋር ያላቸውን ቃል ኪዳን ወይም ህብረት እንደ ማፍረስ ነው። ከዚህ ጌታ እንደ መለየት ነው። እሱ ያስቀመጠውን ይሄንን ምልክት አለመቀበል የሱ ቅዱስ ንብረት የሆነውን ይሄንን ቅዱስ ቀን ማርከስ ማለት እግዚአብሔርን ማርከስ ነው። ስለዚህ ነው በሞት እንዲቀጡ ወይም ደግሞ እንዲህ የሚያደርግ ሰው እንዲገደል እግዚአብሔር የሚያስቀምጠው። እንግዲህ ስለ ሰንበት በአዲስ ኪዳን ስናስብ እግዚአብሔር ለሕዝቡ ቃል የገባው የመጨረሻው እረፍት አልቲሜትሊ የተፈጸመው በክርስቶስ ኢየሱስ ነው። እንግዲህ ጌታ ኢየሱስ ክርስቶስ በደሙ ቀድሶናል። ቅድስናችን በእርሱ ነው። ሰንበት እንደምታስታውሱት አንዱ ዓላማው የመቀደሳቸው ምልክት ነው። ጌታ ኢየሱስ በክቡር ደሙ ቀድሶናል። ሁለተኛ ስራችንን ሰርቶ የድነት ስራን ከፈጸመ በኋላ ተጨረሰ በኋላ ተፈጸመ ብሎ እርሱ ሳልቬሽንን ወይም ድነትን ፈጽሞ ጨርሶታል፣ ሰርቶታል። እግዚአብሔር ይመስገን። ከዛ በኋላ እናንተ ደካሞች ብሎ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ወደ እረፍት ህይወት ውስጥ አስገብቶናል። ጌታ የተመሰገነ ይሁን። የዕብራውያን ጸሐፊ ሲናገር ምዕራፍ 4 ላይ ከቁጥር 9 እና 10ን ማየት ትችላላችሁ። ቁጥር 10 ላይ እንደዚህ ይላል፣ ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱም ደግሞ ከስራው አርፏልና ይላል። እግዚአብሔር ይመስገን። ክርስቶስ ኢየሱስ ስራችንን ስለሰራልን ክርስትና የሚጀምረው ከእረፍት ነው፣ ከስራ አይደለም። እግዚአብሔር በክርስቶስ ኢየሱስ ሰርቶ የጨረሰውን እረፍት በመቀበል ነው ክርስትና የሚጀምረው። እረፍት በባህሪው በተፈጥሮ የሚሰራ ነገር አይደለም። እኛ የምንፈጥረው የምንሰራው ነገር አይደለም። እረፍት የምንቀበለው ነው። እግዚአብሔር በኢየሱስ የሰጠንን እንቀበላለን። ከዚያ እረፍት ውስጥ ሆነን እግዚአብሔርን እናመልካለን፣ እርሱን እናገለግለዋለን። ከዚህ እረፍት ነው መልካም ስራም የሚወጣው። እግዚአብሔር ይመስገን። እና ስለዚህ በአዲስ ኪዳን መጽሐፍ ቅዱስ እንደሚናገር ለምሳሌ ቆላሲስ ምዕራፍ 2 ላይ ምን ይላል? ስለ ሰንበት ማንም አይፍረድባችሁ ይላል። ስለ ሰንበት ብቻም ሳይሆን ስለ ሌሎች የአይሁድ በዓላት ለምን አላከበራችሁም ብሎ ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው ይላል። አካሉ የክርስቶስ ነው። በብሉይ ኪዳን የምናያቸው ስርዓቶችና በዓሎች ሁሉ እንደ ጥላ ሆነው የሚጠቁሙት ወደ ክርስቶስ ነው። በፀሐይ ላይ እንግዲህ አንድ ሰው ሲቆም ጥላው በዚያ ማዶ ይታያል፣ አካሉ ግን እዚህ ጋር ያለው ነውና ጌታ ኢየሱስ አካል ሆኖ የተገለጠው ጌታ ኢየሱስ ተገልጧል። ስለዚህ እሱ ምንድነው? እረፍታችን ነው። እሱ ሰንበታችን ነው። የሰንበት ጌታ ነው። በሱ ውስጥ ነው የምናርፈው። እግዚአብሔር የተመሰገነ ይሁን። ስለዚህ በጌታ የተሰጠንን እረፍት መቀበልና ከዚህ እረፍት ውስጥ ሆነን ደግሞ እግዚአብሔርን ማምለክ፣ ማገልገል፣ እንደ ፈቃዱ መመላለስ ይሁንልን። ለዚህም ተጠርተናል። እግዚአብሔር ይመስገን። ስለዚህ ሰንበት በክርስቶስ ኢየሱስ በሙላት የሰንበት እረፍት ተሰጥቶናል። ነገር ግን እውነታው ይሄ ቢሆንም ግን አሁንም እንደ አዲስ ኪዳን አማኞች ለእግዚአብሔር የምንለየው ጊዜ፣ ለእግዚአብሔር የምንሰጠው ቀን እጅግ አስፈላጊ ነው። እንደ ፕሪንሲፕል በህይወታችን
እንደ መርህ መያዝ አለብን ብዬ አምናለሁ። ከቅዱሳን ጋር ህብረት የምናደርግበት፣ ወደ ቤተክርስቲያን ሄደን ጌታን የምናመልክበት፣ ያን ብቻ አይደለም የጥሞና ጊዜ የምንወስድበት፣ ከግርግሩ ወጥተን ሙሉ ትኩረታችንን ለእግዚአብሔር የምንሰጥበት፣ ከኤሌክትሮኒክሱ፣ ከስክሪኑ፣ ከሰዎች ቢዚ ከሚያደርገን ነገር ሁሉ ጊዜያችንን ለጌታ የምንቀድስበት፣ እግዚአብሔርን የምናስብበት፣ ኢነርጃይዝድ የምንሆንበት፣ እንደገና በእግዚአብሔር ፊት የምናሳልፍበት ጊዜ አሁንም እጅግ አስፈላጊ ነው። በተለይ በዚህ በጣም ቢዚ በሆንበት ዘመን፣ ቢዚ ከመሆናችን የተነሳ ከጌታ ጋር እውነተኛ ሰፋ ያለ ጊዜ መውሰድ ባልቻልንበት በዚህ ጊዜ ይህንን ማድረግ፣ በህይወታችን ሰንበትን ኢንትሮዲዩስ ማድረግ በጣም አስፈላጊና ጠቃሚ ነው ብዬ አስባለሁ። እግዚአብሔር አምላካችን የተመሰገነ ይሁን። መጨረሻ ላይ እንግዲህ ምዕራፍ 31 ቁጥር 18 ላይ የምናገኘው ሐሳብ ነው። በዛ እንጨርሳለን። እንደዚህ ይላል፣ እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን በድንጋይ የሆኑ ሁለቱን የምስክር ጽላቶች ሰጠው ይላል። እንግዲህ እነዚህ በኋላ ምዕራፍ 34 ቁጥር 28 ላይ በግልጽ እንደምንረዳው 10ቱ ትእዛዛት ናቸው። ቃል ኪዳኑን አጠቃለው የያዙ ህግጋት ናቸው። እግዚአብሔር በህዝቡና በእርሱ መካከል የተደረገውን ቃል ኪዳን ለማጽናት በራሱ እጅ ጽፎ ለህዝቡ የሰጣቸው ህግጋት ናቸው። እንግዲህ አሮጌው ኪዳን በእነዚህ ህግጋት ላይ ነው የተመሰረተው። አሮጌው ኪዳን ኃጢአትን የሚገልጥ ነው። እነዚህ ህግጋት ኃጢአትን የሚገልጡ ወይም የሚያሳዩ ናቸው። የሰው ድካም፣ የሰው ውድቀት፣ የሰው ኃጢአት ምን እንደሆነ በህግ ነው የሚታወቀው መጽሐፍ እንደሚነግረን። ነገር ግን ኃጢአትን የሚያነጹ፣ ኃጢአትን የሚያስወግዱ፣ ኃጢአትን የሚያጥቡ አይደሉም። በኋላ እንግዲህ እግዚአብሔር በድንጋይ ላይ ወይም በጽላት ላይ የተጻፈውን ህግ ወደ አዲስ ኪዳን ስንመጣ ወደ ሰው ልብ ውስጥ ነው ያስገባው። ከድንጋይ የእግዚአብሔር ህግ ወደ ሰው ልብ ውስጥ ነው የገባው። በነቢያቱ ጌታ ኢየሱስ ከመገለጡ ከብዙ ዘመናት በፊት በነቢያቱ ሲናገር ነው የቆየው። ለምሳሌ በኤርሚያስ እንደዚህ ይላል። ኤርሚያስ 31 ላይ ህጌን በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላክ እሆናቸዋለሁ፣ እነርሱም ህዝብ ይሆኑኛል ይላል። ይሄንን በኋላ በአዲስ ኪዳን የዕብራውያን ጸሐፊ ምዕራፍ 8 ላይ ይሄንን ቃል በቃል ይጠቅሰዋል። ይሄ በአዲስ ኪዳን በክርስቶስ ስለመፈጸሙ ይሄ ቃል የሚናገረው ስለሌላ እንዳልሆነ በማያሻማ መልኩ በዚያ እንመለከታለንና እግዚአብሔር ህጉን በክርስቶስ ኢየሱስ ባመኑት አምነው በዳኑት ውስጥ እንዳስቀመጠ በድንጋይ ላይ አይደለም ከዚህ በኋላ ነገር ግን በልቦናችን ላይ እንደተቀመጠ እንደተጻፈ እንመለከታለን። እንዲሁም በሕዝቅኤልም ተናግሯል እግዚአብሔር። ሕዝቅኤል ምዕራፍ 36 ላይ እንደዚህ ይላል፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ ይላል። እግዚአብሔር ይመስገን። እንግዲህ መሰረታዊው ችግር የሰው ችግር ህጉ አይደለም። ህጉ በራሱ መልካም ነው። እግዚአብሔር የሰጠው ህግ ነው። እግዚአብሔር ህዝቡ ይመሩበትና የእግዚአብሔር ህዝብ መሆናቸው ይታይበት ዘንድ ዲስቲንክቲቭ መሆናቸው ለእግዚአብሔር የተለዩ መሆናቸውን የሚያሳይ የእግዚአብሔርንም ቅዱስ ሆሊ የሆነ ኔቸር የሚያሳይ ነው። ህጉ በራሱ መልካም ነው። ነገር ግን መሰረታዊው ችግር የሰው ልብ ነው። የእግዚአብሔር ቃል እንደሚናገር ትንቢተ ኤርሚያስ ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ይላል። ስለዚህ መፈወስ ያለበት ምን እንደሆነ እግዚአብሔር ያውቃል። የሰው በኃጢአት የተበላሸው የሰው ልብ፣ የቆሸሸው የሰው ልብ መቀየር አለበት። አሮጌው ክፉ የሆነው ልብ ወጥቶ
መልካም ልብ መግባት አለበትና እግዚአብሔር ሰው በኢየሱስ አምኖ ሲድን የሚያደርገው ይሄንን ነው። የልብ ለውጥ ያደርጋል። እርሱን የሚፈልግ ልብ ይሰጠናል። እምቢተኛ ከሆነ ልብ ለእግዚአብሔር እሺ የሚል ኃጢአት ቢሰራ እንኳን ቶሎ በንስሐ የሚመለስ እግዚአብሔርን የሚፈልግ ልብ ያስገባልናል። በዚህ ውስጥ ደግሞ ሕጉን ይጽፋል። ጌታን እያመለክን እየታዘዝን እንድንኖር በመንፈስ ቅዱሱ ደግሞ ምን ያደርገናል? ጌታን እንድንታዘዝ ኢምፓወር ያደርገናል። ሕዝቅኤል ላይ ቅድም እንዳነበብን በትእዛዜ አስኬዳቸዋለሁ ይላል። በምን? በመንፈስ ቅዱስ። እግዚአብሔር የተመሰገነ ይሁን። እርሱ ነው ኢምፓወር እያደረገ የሚመራን። ስለዚህ በአዲሱ ኪዳን የሆነው ምንድነው? በክርስቶስ ኢየሱስ ደም ከኃጢአታችን ታጠብን፣ አዲስ ልብ ተሰጠን። እግዚአብሔርን የሚፈልግ ልብ ማለት ነው። ከዚያም ደግሞ አዲስ መንፈስ ተሰጠን። እግዚአብሔርን ለመታዘዝ አቅም የሚሆን የሚያስችል ልብ ተሰጠን። ጌታ ይመስገን። ለዛ ነው የእግዚአብሔር ልጅ መሆን ምን እንደሆነ መጽሐፍ ቅዱስ ሲናገር ምን ይላል? ሮሜ ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። የእግዚአብሔር ልጅ ምን አይነት ነው? በክርስቶስ ኢየሱስ አምኖ የዳነ በመንፈስ ቅዱስ የታተመ የተሞላ በዘመኑ ሁሉ በመንፈስ ቅዱስ እየተመራ በመንፈስ ቅዱስ ኃይል እየታገዘ ለጌታ እየተገዛ ለጌታ እየታዘዘ የሚመላለስ ነው። እግዚአብሔር የተመሰገነ ይሁን። እነዚህን ሐሳቦች እንግዲህ ክፍሉን ስታነቡ ይበልጥ ትረዳላችሁ። ሌሎችንም ሐሳቦች የጌታ መንፈስ ያስተምረናል። ለዛሬ በዚህ እናብቃ። የእግዚአብሔር ጸጋ፣ የእግዚአብሔር ሰላም ለሁላችሁ ይብዛላችሁ። መልካም ጊዜ